ነው ከውዴ ነጭ የሚሆነው። ለዛ ብዬ ነው ነጭ ሆንኩትኝ። እሺ ማንንም እኔ መምረጥ አልችልም ውዶቼ። ለእኔ እኮ ተከልክሏል። ውዶቼ እኔማ መምረጥ አልችልም። ገና አስተያየት ስሰጥ እኮ ካፌ ላይ ነው እኮ ነጥቀው የሚወስዱትኝ ቃላቱን። እነሱ ይጨርሱት። በበ ስል ሰመረ ይጨርሱታል። ጋይስ መተንፈስ እኮ አልቻልኩ እና ማንን ልምረጥ ነው እኮ ነው። አሁን ማንም ልምረጥ ወይ ዝም ብዬ ብቀጥል ይሻላል? ኧረ ተውኝ ወደዛ። ማንን ነው የምመርጠው? ፍላጎታችን በውስጣችን ነው። እኔ በውስጤ መርጬ ጨርሻለሁ። እንዴ ረስቼው ማለት ነው። እኔ ስለዚህ ጭቆሽ ማዳሮጊት ስለ ፊንገር ላውራ አይደለም። ፊንገር ግን ማለት ነው እንደው በጣም ስትፈነግሪ ነው ሳታስቢው ሜዱላሽን የነካሽው። እኔ ግን ምንድነው አይምሮሽ የሚያስበው? አይኖ መማርን ለምን እንደምታያት አውቃለሁ። መጀመሪያ መማር ምናምን በጣም ጥሩ ልጅ ያል ስታደንቂያት በሊያሾ በነበረ ሰዓት አሁን ከኔ ጋር ስለሆነች ሀቢባንም የቦለከቻት አንበሳ ለእኔ ሀቢባ ለጌሜ ቀን ስለሰጠች ነው የቦለከቻት። ሀቢባም ተናግራለኝ። መማርንም ጠምዳ ያዘቻት ከኔ ጋር ስለምትዋደድ ምናምን ነው። ተረዳችሁኝ? ከኔ ጋር ስለምትዋደድ ምናምን ነው እንትን የሚሉት። ሴትዮ ጠንቋይ ምናት እንዲሁ ስለሷ ሳወራ እቃው ሊንጓጓል። ቴንኪ ሸንገር ያንስ ካሌብ እና ግራ የገባኝ ነገር አሁን መማር ስለ አዶናይ ክፉ ነገር ተናግራ አታውቅ። አዶናይ መጥፎ ነገር ብለው አታውቅ። ስለ አዶናይ ምንም ነገር ብላ አታውቅም። ያለችው ከእሷ የመሰላት ካናዳ ስለነበረች ካናዳ ለምን ጥያቄ ጠይቀሽ አለቅ። ፊንገር ዛሬ እነ ትክክል እናንተ ላይ ይመጣል። እናንተ በቂጣችሁ ቦምብ አድርጌ ነው ማፈንዳት ያለብኝ። ቦምብ በቂጣችሁ የከተት ባፈነዳችሁ ደስ ይለኛል። እነ ትክክል ጠብቁኝ እናንተን። ከዛ ምን አለቻት? አዶናይን እንደዚህ ያልሽ ላይ አዶና አንቺ አይደለሽ እንደ አዶናይ ተሸገርኩ ብሎ ወጥቶ ሲመጣ እንደዛ እሽት ታርገኝ ስትሰድቤ ነበር። ቤቱን እየባረካችሁ ይሁን ለወር እያወራው ድርቅርቅ አለ። ገቡ ምቀኞቹ ገቡ መሰል እያጫጫሱ ነው። እናንተ ጠንቋይ ገባችሁ፣ ተነቆላችሁ። ቤቴን ድርቅርቅ አረጋችሁ። አይናችሁ ይታወር። አትዩኝ፣ እንደው ዘላለም ባታዩኝ ይሻላል። አትዩኝ። ቤቴን አደረቁት። አታደራርቁት። ሞቅ እያረጋችሁ አንዴ በቃ እንደዚህ ሞቅ እኔም ወሬው ይጣፍጥልኛል። እኔም ወሬውን አውሪ እንዳታቆሚ ይለኛል። እንዳታቆሚ ቤታይ እያወራሽ የሆነ ነገር ስትሳይ ማለት አውሪ ይባስብሽ ይለኛል። ጋይስ አሁን ልክ አይታችኋላ። ፊንገር ማለት ነው ልክ ገንዘብ ምናምን ስታይ እንዴት ነው የምትለው? ጋይስ ኬኳን ማትሰማትም ማለት ነው። ያፍሽን አትርቀቂ። ከፈለገ ቱቱን ልትሰድባለች። ገንዘብ ብዙ ነገር ያስብላል። እና ስትሰጡኝ እኔም የሆነ ነርቭ እየተነካ ነው የሚመጣው። በይ ይለኛል። ለማንኛውም ወደ ወሬ ስቀጥል አሁን እንደ ትናንትና አብረውም ሊሆኑ ይችላሉ፣ ሊያወሩም ይችላሉ፣ ሊታረቁም ይችላሉ። አያገባኝም። በቂቷ ትታከል ባናቷ። ለምን ስጎረጉር አትውልም? ግን አዶናይን እንደ ፊንገር የሰደበው ሰው አለ ወይ ነው? ሙልጭ አርገሽ እሽት አርገሽ ስንት ዶላሮችን ሰርተሽበት ኬኳ ቀሚስ ተገዝቶላት፣ ጫማ ተገዝቶላት፣ ቱቱዬ ቅቅሏን መረቋን በልታ ቡርቴ ትርፍራፊውን ላጥላጥ አርጋ በልታ በደንብ ሽት አርገሽ አምተሽ ስትጠግቢ ዛሬ አዶናይ ደጋፊ ሲያገኝ ወዳጅ ሲያገኝ ምናምን የአዶናይ ወዳጆችና ደጋፊዎች አንቺን እንዲያሽላሉልሽ ማለት ነው አሽቃበትሽ። ከዛ መማርን ተቻሽ። ያለው ነገር ይሄ እኮ ነው ሶሻል ሚዲያ ላይ። ያኔ አዶናይ እንደዚህ ችግር አጋጥሞኛል ምናምን ብሎ ሲወጣ በችግሩ ሰዓት ሳትቆሚ ዛሬ ወዳይ ስላለው ሰው ሁሉ ስለተንጫጫለት ደጋፊ መስለሽ መጣሽ። ይሄ ነው ያየሁት የተረዳሁት። ለምን ያኔ ያ ጊዜ ሲወጣ ለምን ተቸሹ? ዛሬ መማርን አንቺ አዶናይ ልትናገሪ ብራን ብለሽ ለአዶናይ ተቆርቋሪ መስለሽ መጣሽ እንዴ? ከአንቺ በላይ እኮ የምታከብረው መማር ናት። አዶናይ ክፉም ደግም ተናግራበት አታውቅም አንድ ቀን። አንቺ ግን ተቆርቋሪ መስለሽ መማርን ዝቅ ለማድረግ መጣሽ። እነ ትክክል ሁለቴ ለምን አታስቡ? እናንተ ቦምብ ራሶች ሁለት ያስቡ። እስኪ ኮመንታተር ሁለት ያስቡ። በምንም መስፈርት እንደፈለጋችሁ ብትሆኑ ፊንገርና መማር አንድ ወንበር ላይ ሊቀመጡ አይችሉም። ህዝብን የረዳው ደግሞ እንዲህ የምትሏት ማፋሽናለች። ህዝብን የረዳው ገንዘቡ የህዝብ ነው። ማን ነው ጊዜውን የወሰደው? ማን ነው ቤቱን የከፈተው? ማን ነው ስድቡን እየጠጣ የሚረዳው? ምንም ቢሆን ክሬዲታቸውን እርዳታ የሚረዱ ሰዎች ማለት ነው ክሬዲታቸውን መውሰድ አትችሉ። አዎ ህዝብ ገንዘብ ይሰጣል። ከዛ ባሻገር 14 ሰዓት ማን ነው ተቀምጦ እርዳታ የሚጠይቀው? አንድ ቢጠቀሙ የሚጠቀሙ በነፃ 14 ሰዓት ማንም ለምን ይቀመጣል? እንደውም ከዚህ በኋላ እርዳታ የሚረዱ ሰዎች ራሱ ቡጭቅ ቢደረግላቸው መልካም ነው ብዬ ነው የማስበው።
14 ሰዓት የሰው ልጅ አሁን ባለፈው እርሜን ለቤተ ክርስቲያን ቁጭ ብል በሽተኛ ነው የሆንኩት። እግዚአብሔር በኃይሉና በቸርነቱ ነው ያዘኝ። ይሁና ሳለ ዝፈኝ ይለኛል። ከባድ ነው ጋይዝ። ልምድ ያስፈልጋቸው። ዝፈኝ ይለኛል። ልክ የቴዲ አፍሮ ዘፈን ፊት ለፊት ይመጣል። እየጸዛቁ የተጸለይ ነው። ቤታ ጌታ ሆይ እመቤቴ ያዢ አፌን ያዢ እሳሪው መልሼ ደግሞ ነገር ይለኛል። ኮመንት ላይ ሳይ ቅማላም ለቀቅ ይይዘዋል። ቅድስት ማርያም እላለሁ። ቅማላም ነው እኮ ኮመንት ላይ የተባለ ላለመሳደብ ማለት ቅድስት ማርያም ድንጋይ ድንግል ማርያም እያልኩኝ ነው የጨረስኩት። ይከብዳል መቀመጥ። እናቴ ትሙት እርዳታ እንደሚከብድ ምንም ነገር አይከብድም። ተቁነጠነቱ ታሸው በቃ ቁጭ አንዴ ይነሳል፣ አንዴ ካሜራ ዘጋል፣ አንዴ ይወጣል፣ አንዴ ውሻ ይናምጣል። በጣም ነው የሚከብደው። ወሬ ካሌለ ጨዋታ ካሌለ ምን ካሌለ 6 ሰዓት ሙሉ እንደዚህ ተቀምጣችሁ እመቤቴ ይከብዳል። እና መማራውን ለምሳሌ ምንድነው ከህዝቡ እኮ ነው ገንዘቡ የመጣው። ስድቡስ ቢሆን ለማኝ ተዘብዝፈሽ ትጠብቀሽ የስንቱን ሰው በመጣ በሄደ ቁጥር ማስደሰቱ ራሱ ይከብዳል። እና አንዳንዴ ክሬዲታቸውን አትውሰዱ። ላትወዷቸው ትችላላችሁ። እኔ አሁን ለምሳሌ የፊንገርን ክሬዲት አልወስድም። ትፈነግራለች። በደንብ ነው የምትፈነግረው። አልወስድባትም እሱን ክሬዲት በቃ አልወስድም። ከሷ በላይ የሚፈነግር የለም። አንድ ቴሌግራም ላይ ይቻለው እሷ ትመጣታለች ብዬ ስለተጣለዋት ብቻ ፊንገርን በደንብ አትፈነግርም ብዬ አልከራከርም። ብጣላት እውነቷን መሰክርላታለሁ። በደንብ ጉርጉር ታደርጋለች። አዎ ብንጣላ ምን ክሬዲትሽን አልወስድም ውዴ። ቴንኪዩ እንዴ እኔ እኮ ዝም ስለምል እንጂ እኔ ብቆሰቆስሽ አጫስሻለሁ። ግን እስኪ አንዴ ጣል ላድርግልሽ ብዬ ነው። ሰሞኑን አምሮሻል፣ ናፍቄሻለሁ። ጸጉሯን እያወለቀች ማለት ነው እያወለቀች ይሄን ጸጉር የጎረጎርሽ ደግሞ ምንድነው ይሄ? ኧረ ምንድነው ጸጉሯ? በስመ አብ ወወልድ ወመንፈስ ቅዱስ ምንድነው የሚባለው? እዚህ ጌሮዎች አሉ እዚህ የሚለብሱት እንዲህ እያደረገ እንዲህ ስታደርጊ በስክሪን ውስጥ ነው ጣትሽ። ወይ ውዴ ወሬ ላይ የሚሳመውን አመለጠኝ። ወሬ ላይ ውዴ ድገመኝ። አላየሁትም። ድገመኝ ካለክ ድገመኝ። እና ጸጉሯን እንደዚህ አውጥታ ማለት ነው ይሄን ሴንቴሪክ ዊጓን አውጥታ ትፈልግ ለኔ ለቤታ በዚህ በጎረጎርሽበት እጅሽ ደግሞ አንስተሽ እንኪ ቤታ ጸጉር ልበሽ። ደንበኛ ፈንጋሪ ነው የምሆነው ከዛ በኋላ ያንቺ ዊግ ለብሽ ደንበኛ። ሰላም ናችሁ? ምን ነው ጠፋችሁ? አላችሁ? አሁን ተገናኘን አላችሁ? ከዛ በኋላ እንደዛ ነው ያንቺ ዊግ ለብሽ ማለት ነው። አጥልቂው ያውን የሌላ ዊግ ስለብስ አይታችሁኛል አይደል? የድሮ ቪዲዮ ላይ አይታችሁኛል። አንደኛው ዊግ ስለብስ ቁልት ነው የሚያደርገኝ፣ ንጭ ነው የሚያደርገኝ። የፊንገርን ብለብስ ጎርጓሪ ነው የምሆነው ከዛ በኋላ። ወይዬ ቤታ ጸበልን እንውሰዳት አበደች ነው የምትሉት ከዛ በኋላ። አስቡት። እንዲህ ነው በቃ ምለው መጨረሻ የሷ ዊግ አድርጌ ማለት ነው። እና ዊግሽን ያዥ እዛ ተቃቃሚ ትንሽ ፈልጋለች መሰለኝ። አይ ቲንክ ኬኳም ተረባለች መሰለኝ። እኔ እንጃ አላውቅም። ምንም ሳላረጋት እየዞረች ነርቫን ነው እንዴ? ምኗን ነርቨስ ሲስተማን ነው? ምኑን ነው ግን የነካውባት? ጋይስ ማርያምን ምንድን ነው የነካውትኝ? ዝም ብላችሁ አትገልፍጡ፣ ንገሩኝ። ምኗን ነው የነካውትኝ? ባልዋልኩበት ምንም ነገር ስሟን ባልጠራውበት ዛሬም ታነሳኛለች። ምኗን ነው የነካውትኝ? ጭንቅላቷን ነካው እንዳል ያኔ ስትጎረጉር ነው በእጇ ጭንቅላቷን የነካቸው። የመዳሪያ በለኛ አባት ክፉ ነው የሚያሰውረኝ። ጭንቅላቷን ነካው እንዳል ያኔ ላይቭ ላይ ነው ስትፈነግር ጭንቅላቷን በዛው የነካችው። እኔ ምኗን እንደነካው አላውቅም። ስለ ፀጉር ስታወራ ቤታ ነው፣ ስትውጥም ስታወራ ቤታ ነው። ትወጂኛለሽ? አንዳንዴ እኮ ታውቃላችሁ የሆነ ወደው መጨረሻ ላይ ጠላት እኮ የሚሆኑባቸው እንደዚህ። ትወጂኛለሽ ፊንገር? እኔም በቀን አንዴ ካላነሳሽ በቃቱ ይማረለ። አይኖ ገንዘብሽ ነኝ ምናምን ነገር አይኖ ከአንቺ የተሻለ ቪው አለኝ፣ እይታ አለኝ፣ ወዳጅ አለኝ ምናምን አይኖ እየተጠቀምሽ ነው። ግን አንዳንዴ እያስፎገረብሽ መጣ። ሳታስፎግሬ የሆነ ተንበኝ የሆነ አጀንዳ ስታይ ደግሞ ምናች የኔ ጌታ የእሷ ጌታ ብቻዋን ነው። ምን ያንቺ ጌታ ግን የኔ ጌታ ስት እንደው ያንቺ ጌታ ግን የትኛው ነው የፈቀደው ላይቭ ላይ ጎርጉሩ ብሎ? እኔ እኮ ግራ ገባኝ። የኔ የግሏ ጌታ ያለ ነው የሚመስለው። እንትናን በቃ ወሬ ጠፍቶባት ወሬ አልቋ ሙጥጥ ብሎ ስለኔና ስለነፍጠኛ ማለት ነው ዩቲዩብ ላይ አጀንዳ ታወራለች። ወሬ ጠፍቶ ሚላስ የሚቀመስ ጠፋ ወሬ። እሚ እንደፈረደብሽ የፈረደባቸው አርቲስቶች አሉ። አሁን ማርታ ጎይቶም ነው አይደል? እሷን አሁን
እንዳትድን እንዳትነሳ አድርጋ ነው የሰደበቻት። የፈለገ ይቅርታ ቢባባል ብትል ያችን ልጅ አያችሁ አይደል ሰርጀሪ ብላ ተሰርታ ጡቷ መጣ ይብላ። እንዲህ ነው ሰውን የምታደርገው። እናንተ ደንቆሮች መቼም እኮ አይገባችሁም። እኔ እኮ ለደንቆሮ ነው ማስረዳው ውዶቼ። ሁላችንም ነገ ደንቆሮ አለች ብትሉ የምጠጣው ነገር አሳስቶኝ ነው ይቅር በሉኝ ስል ይቅርታ ትሉኛላችሁ ስለማቅ ነው። ውዶቼ ደንቆሮ ስላችሁ ምንም እንዳይሰማችሁ። ለምን ነገ ይቅርታ ጠይቃለሁ። ሁላችንም ሰደብሽን ቤት ካላችሁ ማለት ነው ስለማቀው ነው። የሶሻል ሚዲያ ባህሪውን ጭንቅላታችሁን ቅቅል አድርጌ ነው የበላሁትኝ። አዎ ማንም ሲሰድባችሁ ተነስቶ ይቅርታ ስላችሁ ተቀበለ። እንኳን ቤታን አይደለም በቃ ጠጥ ይኸው እየጠጣው መጠጥ ነው ላለሁ ከዛ ሁሉ ጠጥ ሳከሬ እናንተ ደንቆሮች መቼም አይገባችሁ። ሰውን ሁሉ የሄደውን የመጣውን ከሷ የተሻለ ሰውነት ካለ ካማረበት ምን ካለ እንዳለ ሰርጀሪ አድርጋ ጨረሰች። አሁን ማርታ ታማ ነው እግዚአብሔር ያሳያችሁ። ሰውን ጡቷን ተሰርታ ሰርጀሪ እንዲያርጋ ብላን ብላ ሴትዮዋ ምንም ባላየችው አንድ ለዚህ እኮ ነው የምታስጠሉኝ። ጥያቄ አሁን ቤታን እኔ በእኔ ብትን ምንም ችግር የለውም። ለምን በሊያሾ መስክራልኛለች። የሌሎቹን ነው የምላችሁ የአርቲስቶች መናገር የማይችሉት ሰዎች እኔ መስክራልኛለች። በቃ ሊያ በነበረኝ ሰዓት ሊያ እየወድሻለሁ ሊያ በነበረኝ ሰዓት ስለ ፀጉሬ፣ ስለ ጨዋታዬ፣ ስለ መልኬ፣ ስለ ቁመናዬ፣ ስለ ሰውነቴ፣ ስለ ቂጤ፣ ስለምን ስለ ዳቦዬ ብቻ ያልመሰከረችው እሱም ያው ሴት ናት በምን ታየዋለች እንጂ ሁሉም መስክራለች። ከጭንቅላት ራስ ፀጉሬ እስከ እግር ጣቴ ድረስ መስክራልኛለች። እኔ ሊያን ወዳታለሁ፣ አሁንም ወዳታለሁ፣ ወደፊትም ወዳታለሁ። ሊያን አሁን የተነሳችብኝ ፊንገር ናት። ፊንገር ስለሆነች በቃ እሷን ነው የምቀየመው፣ እሷን ነው ወግም የሚይዘው እንጂ ሊያ ምን አረገችኝ? የኔ ሽቅርቅር፣ የኔ መልካም ምን አረገች ሊያ? ቤታ ሰውነቷ ሲያምር ወንዱ አይደለም ሴቱ አፉን ይከፍታል ብላ እኮ ተመስክሮልኛል። ዛሬ መታ ከአንገቷ በላይ ያሳየ ተሰራይ ብትል ምን ደንቀኛል? ማርታ ጎይተ ምን ራሱ መቤቴ ልጅቷ ምንም ሳታርገው ቆይ ጫውታለሁ። ተረጋጉ ትንሽ ላውራ። የት ሄድብኛል ጌሙ? ቤቱን ባርኩ። እስከዛ ቤቱን ባርኩልኝ። ፍራግመንቴ ትናንትና አንዱን አሳጣችሁኝ። አሉባልታ እየቀባጠሩ ቤቱን ባርኩ። የማትባርኩ ከሆነ አላወራም። አዎ ለምን አወራለሁ? ለምን አወራ? ባለፈው እናንተ ከፍላችሁ ታያላችሁ ብዬ ስንት ፓውንድ እንደጨመርኩ ያንን ፍሩት በቂጥ ማፌ ስከት ባርኩ ቤቱን። ቴንኪዩ ለቀም እያረጋችሁ እየባረካችሁ እየሰጣችሁ ሞክ ለመቅ እያረጋ ወይ መንሱር የኔ ማለት ይቅርታ መንሱር ላይክ መንሱር ሰላም ጤና ይስጥልኝ፣ በረከቱ ይድረስብህ። ሰላም ደግሞ ማዶዶን የተቀባይ ይሁን እንዴ እናቶ መንሱር ሰላም ዌልካም። አንተ ነው ወይንስ ማን ነው ቅጥቀጣ ላይ ግፍት የሰጠኝ? ተመችቶ እንዳይሆን ባለሀብት እኮ ይመቸዋል እኮ ዶፌክ አካውንት ነው እንዳትሉኝ። ባለሀብት ይመቸዋል ጋይስ። አያችሁ እንዲህ ነው የሚለው ባለሀብት ትንግቲና አላ እንዲህ ነው የሚለው። ዋው እየሳቀጣል። ይሄ ነው ባለሀብት። ሁሌ ምናችሁን ቤቴን ባርከው ይኸው መድኃኒዓለም ሌሎችንም ባለሀብት እልፍ ሲሉ ጎብኛቸው እልፍ ሲሉ ወይ ቤታይ እንዳላልፋት ይበሉ። አሜን 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 አሜን። እንዴ እረሱ ነው ተጠራጠርኩ። አይ እንዴ ይላል እንዴ ሀሳቤን ሊያስቀይር ነው። አጀንዳዬን ሊያስቀይር ነው። ኖ አጀንዳዬን ሊያስቀይር ወደ አጀንዳዬ እመለሳለሁ። ቤቱን እየባረካቸው አጀንዳዬን እና የኔ ጎርጓሪውን ተዋት፣ እሷን ተዋት። ደጋፊው የምትሉ ሰዎች እስኪ ማስረጃ ጠይቁ። ሁል ጊዜ ሰው ሲታማ ወይ ደግሞ ሰው ስም ሲጠፋ እስኪ መረጃ አምጡ፣ ልመዱ። እስኪ መረጃ አሁን ማርታ ጎይቶም እግዚአብሔርን አንጀቴን ነው የበላችኝ። ክርስቶስን በእውነት ላይክ ታምሜ ነው በቃ ታምሜ ነው አለች። ላይክ ታምሜ ነው ታማ እንግዲህ እንደዛ ነው ሰውነት። በቃ በእኛ ዘንድ እኮ ሰውነቱ መጨመር አይችል፣ ሰውነቱ መክሳት አይችል። እሷ እንዳለ ስንት አርቲስት ላይ የዋሸችው እንግዲህ አስቡ ማለት ነው። ስንት ሰው እኮ በህይወቱ ስንት ነገር ያሳልፋል። ሊታመም ይችላል፣ መድኃኒት ሲወስድ መድኃኒቱ ላይ ስማማ ይችላል፣ ብዙ ነገር አለ። ግን እሷን በዛ ስም ያጠፋች ሌሎቹንም እንዲህ ነው እኮ የምታጠፋው። ሌሎቹንም እኮ እስኪ መረጃ ጠይቁ። ቆሽ ማዳ ቀፈታ ቴንኪዩ ወይ ቴንኪዩ ስራ መጣ ቴንኪዩ። አሁን በቃችሁ። አሉባልታ ስለምትወዱ ነው። ወደ ጨዋታ የሊድ እችንማ ቀኑ ሙሉ ሳወራ አሉልም። እሷ ራሷ እዛ ስለ ኬቷ ቤታዬ ዲቦራ የታለች? የዱባይ ጅበላት ውዴ የዱባይ ጅበላት ቤታ
አንዳንዴ እኮ ከባድ ነው ጋይስ። ሰው ሳይጠራ ስሙ እኮ ማርያምን እኮ ጤንነት አይደለም። ወደ ጸበሉ ሰዷት፣ ወደ ጸበሉ ሰዷት ጋይስ። እኮ ጤንነት አይደለም ጋይስ። ሰው ስሙ ሳይጠራ ምናምን ነገር እድሜ ልኩን አሽሙርም ለሚያወራ ሰው ጸበል ማርያምን ይሄ በሽታ ነው። ወደ ጸበሉ ሰዷት ፕሊዝ። እንዲህ ነው እንጂ እናቴ መማን ወግሙ እናቴ ስም እየጠራ ይጣላል። መሻበድኩን ቤት አሁንማ እናቴ እኮ ተነቃቃን ይገባልሻል። ተነቃቃን እኮ አሁን እኔ ማንም እንኩሮ መጣ ያሆንኩኝ እኮ እንዴ እኔ ሳለቃቸው ትንክስ ያደርጓቸዋል። ከዛ ለእነሱ ፓንት ማስገዣ እኔ ነኝ ማስገዛው። አዎ ተነቃቃን እኮ አሁንማ። ድሮማ እናቴ ሽንፈት ይመስለኝ ነበር፣ አለመመለስ ሽንፈት ይመስለኝ ነበር፣ አለመናገር ሽንፈት ይመስለኝ ነበር። ዝምታ ማለት በቃ እንደተሸነፍኩኝ ያ ሰው እንደበለጠኝ አድርጌ ያስብ ነበር። አይደለም አሁን ይሄ ነው ማሸነፍ ማለት። ልክ ሰዎች እግዚአብሔር ምስክሬ ነው አየኋቸው እኮ ሲስተማቸውን እንዴ ፓንቷ ሲሰፋት ስለኔ አጀንዳ ታነሳለች። ከዛ ፓንቷ እስኪጠበላ ድረስ ከኔ ጋር ትቀጣቀጣለች። የሆነ ነገር ለመሸጥ ስትፈልግ ቤታ ትጠራለች። ለእሷኔ አጀንዳ ማንም ያላየላትን እኔ መጣና እዚህ ሰአፌን ስከፍት ሰው ያይላታል። ተረዳችሁኝ? የሆነ ነገር ድግስ ሲኖርባቸው ቤታ ትጠራለች። እኔ መልስ ስመልስ እነሱ በድግሱ ላይ ሲያሽቃብጡ ይታየ። ምን ዕዳ መጣብኝ? ራሳችሁን አሳጣችኋለሁ። መርዝነታችሁን አስተፋችኋለሁ። በዝምታ መርዝነታችሁ ራሳችሁ ይወጣል። ለነገሩ ህዝቡ አውቋችኋል መርዝነታችሁን። አዎ እኔ ሳልመልስ በዝምታ የእናንተ መርዝነትን ነው ማሳየው። እንደዛ ነው የማደርገው። ጨርሻለሁ። ስለ ጆሲ ጅበት ጆሲ ኧረ እኔ አታነ ወይ ጉዲው ይኸው ኮመንታተር ስለ ጆሲ ምን የሚሄደው ምንም ሳይናገር እየወቀጣችሁት ነው ያላችሁት። ምን ልበል? ምንም ሳይል ወቀጣ ላይ ነው ያለው ጆሲ ወቀጣ ላይ ነው። አጥንትን አጠንክር፣ ቆዳን አጠንክር። ለአንድ ሳምንት ነው። አይዞክ ቀጥል። በቃ ይሄን ነው የምለው። ምን እለዋለሁ? ምን አውቃለሁኝ? ኮመንት ላይ ሲሰድቡት ነበረ። ማን ነው ጆሲ? ምን አውቄ? ኮመንት ላይ ሲሰድቡት ነበር ውዶቼ። ላኩ ጋይስ ላኩ። ቆይ መጀመሪያ ፍራግመንቴን ወሬው ሊው እና ፍራግመንቴን አንዴ ሊው። ቆይ ሊው በጣም ብዙ ከሆነ ወሬ ማውራት ነው። 52,000 ጋይስ ጋላክሲ ቢሰጡኝ 5,000 ሰዎች አላችሁ። 52,000 ነው ፍራግመንት። ትናንትና አጣውትኝ። አንዳንድ ጋላክሲ ቢሰጡኝ ይጠፋልኛል ካላስቸገርኳቸው። የተጨናንቃችሁ ምናምን ቤታዬ ኧረ እንስጣት ቆይ ምናምን ፓንትሽን አስቀምጠሽ ማስረሽን ጥላይ ሳይሆን በቃ አለ አይደል እስኪ ቆይ ብላችሁ በእንደዛ የምታስቡ ሰዎች ካላችሁ በእንደዛ ትንሽ ላውራ። ወሬ ናፍቆኛል። አሁን ካልሰጣችሁኝ ደግሞ በኋላ ትተኛላችሁ። ከዛ ጠዋለሁኝ። አይ ቤታዬ ጌም ተጫዋች ካላችሁ ወሬን ትቼ ልጫወት። በደረቅ ወሬ ምን ይሰራል? ጆሲማ ጋይስ ውይ የመልስ ምት ነው። ኤኒዌይስ ብዙ ማውራት ብዙ አታውሩ። ማብራሪያ አያስፈልግም ጋይስ። እንዲሆኑ በዚህ ወጥቶ እንደዚህ ገብቶ አያስፈልግም። ላይክ እኔ ማብራሪያ ልሰጥ እኔ ቤታይ ነው። ቴንኪዩ ኦኬ። የጆሲን አውርቼ ከዛ በኋላ ጌሜን እንጫወታለን። ምንም እናንተ ወሬም ባወራ የምትባረኩ ሰዎች አይደላችሁ። የጆሲ ለምን እንዳለ ንገራችሁ። ጆሲ ምን አለ? ዩቲናን ረጅም ጊዜ ስለቆየች እንምረጣት ብሎ ሲል ከዛ የአዶናይ ደጋፊዎች ደግሞ ጆሲን ማለት ነው እንትን አሉትኝ። ምንድን ነው ሰደቡት። በአዶናይ ትቀናለ ብሎ እና አሁን እየተቀጠቀጠ ያለበት ጆሲ በዛ ምክንያት ነው። የምትጠይቁኝ ሰዎች ዩቲና ምረጡ ምናምን ብሎ ሲል በአዶናይ አንተ ዮኒ ማለት ነው። ይሄ ተው ደግሞ ፓስተር ቆለጤ እቴትዬ የሚለውን ስም ትችዋለሁ። ለምን ብዙዎቹ የሚወዱኝ እናታቸውን እቴትዬ ይላሉ። እኔ እዚህ ሲመጡ እማ እቴቴ ላለው ጊፍት ለሚሰጡኝ ሰዎች። ስለዚህ እቴቴ ቀርቶ ፓስተር ቆለጥዬ ብየዋለሁ። ፓስተር ቆለጥዬ አይ ነው
ላይክ ስላንተ ማውራት አልፈልግም፣ ግን አይኖ ይሰማል። የሆነ ላይክ የሆነ ይሰማል አውቃለሁ። የሆነ ስሜት አለ። ምንድነው 13 ዓመት ሶሻል ሚዲያ ላይ ቆይተ ምናምን በዚህ ሁኔታ ረክሰክ መዘጋቱ ያንተ ህይወት ያሳዝናል፣ ያሳዝናል። ለዛ ነው በአዶናይ ዛሬ ጭርጭር ብለህ ተቃጥለክ ስታወራ እንደ የሆነ እኮ አስተያየት እኮ የሚሰጥ አስተያየት አለ። በቃ እኔ አሁን ለምሳሌ የምመርጠው ከልጌ ነው ትላላችሁ፣ የምመርጠው ያንን ነው ትላላችሁ። ያ የአባቴ እናት ነው። ምንም ነገር የሚያናድድም ነገር የለም። እኔ ጃኒን መምረጥ ከፈለኩ መርጣለሁ፣ ናሆም መምረጥ ከፈለኩ መርጣለሁ ምናምን በቃ በላይቭ ስትሪም በማድረግ የምመርጠውን ሰው መርጣለሁ። ሌላውም እንደዛ ይመርጣል። አለቀ። ያንተ ግን ይህ ግብ ያለ ለምን ህይወቴ አልተቃናም፣ ለምን ተበለጥኩ ነው የሚመስለው። ጌታ ምስክሬ ነው። ይሁን ዛሬ ስታወራ ራሱ ማለት ነው ከአይን ደም ይንጠባጠብ ነበር። ሰዎች አላዩትም፣ እኔ አይቼዋለሁ። ለአንዳንድ ሰዎች አይገለጥላቸውም፣ ለእኔ ተገልጦልኛል። ከአይን ደም ጠብ እያለ ነው የምታወራው። ለምን 13 ዓመት ሙሉ ሶሻል ሚዲያ ላይ ተዘብስፈ ተቀምጠቅ እንዲህ አይነት ግርማ ሞገስ እንዲህ አይነት ወዳጅ አይተ ስለማታቅ በቃ በአንዴው ከአንተ በልጦ የመጣ ሰው ካለ እየቆቃ ማስቀመጥ ነው የምትፈልገው። መድኃኒዓለምን ዛሬ አየሁት ማለት በቃ እየቆቃ ከመጀመሪያውም ጀምሮ ሰው እኮ ይተራረባል ምናምን። አንዴ ትተርባላችሁ። አንዴ አዶናይን በዛ በንትኑ በቃ ሙድ ይዣለሁ ያልፋል። እድሜ ልክን እየመጣ ቀን ከሌሊት ስለ አንድ ሰው ነው የምታወራው። የሆነ ከአንተ የተሻለ ሰው ካየ ፓስተር ቆሎጦ ተረጋጋ፣ በቃ ጊዜ ያልፋል። በቃክ። የወጣቶች ነው አሁን ጊዜው። ወጣቶቹ ይፈምሱ፣ ወጣቶቹ ይወደዱ፣ ወጣቶቹ ይታወቁ። ህዝብ ከፈለጋቸው፣ ህዝብ ከወደዳቸው አንተ ምን አባህ ገባክ እንዴ? ህዝቡ አንተ አትመቸኝም ቆለጣም ነክ በቃ የተመቸን አዶናይ ነው ካለ አዶናይን ይውደዱ። አንተ ምን አንዘለዘለ ቆለጥን አውጥተ በዚህ እድሜክ? ዛሬ እግዚአብሔርን አይታችሁታል። በቃ የሆነ በቃ ውስጡ የተሰሙኝ ፐርፊውም ለመንሱር ብዬ ተቀብቼው አልወደውም እኮ በቃ ረበሸኝ። ማርያምን ረበሸኝ። ሽታው መጥፋት አለበት። ቆለጣ በዛሽ ስሙ ነው ውዶቼ። ይቅርታም ሶሪ ጋይስ አይኖ ባህላችን ወጋችን አይፈቅድም፣ ግን ስሙ ነው። አምሶሪ ይቅርታ። አይኖ የቤተክርስቲያን እምነት ተከታይ ያላችሁ መስጊድ የምትሄዱ ምናምን ይቅርታ፣ ሃይማኖተኞች አላችሁ። አምሶሪ ጋይስ ቆለጥ ያበዛው ስሙ ነው ማለት ምን ሌላ ምን ላድርግ? ይቅርታ። አይኖ ይቅርታ። ችግር እኮ ነው ሃይማኖተኞች ምናምን ሲኖሩ ይቅርታ። ናሆም እሺ፣ ናሆም ጋር ናሆም እየንም እኮ መብረጥ አልቻልኩም እኮ ወዶቼ። አብረን የምንጫወት አብረን የምናድር አብረን የምንውል አብረን የምንደዋወልን ሰው እኮ መብረጥ አልቻልኩም። በእናንተ ምክንያት አልቻልኩም እኮ። አሁን ናሆም ጓደኛዬ ነው። በአሁን ሰዓት ባለ ነው ለነገን አላውቅም። መምረጥ አልቻልኩም። እሱንም እኮ እሱን ከመረጥኩ ደግሞ ሌላውን ቅናተኛ ነሽ አትመርጭም። እኔ እኮ ምርጫ አንድ ነው። ፈሳሽ እንዴ